ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት ሙሉ የአማርኛ ፊደላትን ከሀ እስከ ፐና እንዲሁም ደግሞ ዲቃላ ሆሄያትን ጨምሬ እያንዳንዳቸውን በቀላሉ የማሳወቃችሁ ይሆናል። ይህም ቪዲዮ ጨርሳችሁ ካያችሁ የአማርኛ ፊደላትን ሙሉ ማወቅ ትችላላችሁ። ከዛም ደግሞ በቀላሉ ማንበብ ትችላላችሁ ማለት ነው። ወደ ትምህርታችን ወደ መጀመሪያው ትምህርታችን ስንሄድ እንግዲህ እቺ የመጀመሪያዋ ማነች? እቺ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ሲንደገን ሃ ሁ ሂ ሃ ሄ ህ ሆ። እሺ እዚህ በመቀጠል እቺ ደግሞ ማነች? ለ ነች። ለ ሉ ሊ ላ ሌ ል ሎ። እስቲ እንደገን ያው እቺ ለ ሉ ሊ ላ ሌ ል ሎ። እሺ በመቀጠል ደግሞ እቺ ማነች? ሀ ነች። ሀ ያው ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺና እቺ ተመሳሳይ ናት። እቺም ሃ ሁ ሂ ሃ ሄ ህ ሆ ነው። ይችኛዋ እንዲሁም ሃ ሁ ሂ ሃ ሄ ህ ሆ እንላለን። ይችኛዋን ሐመር ኋ እንላታለን። ይችኛዋን ደግሞ ሀሌታ ሀ ትባላለች ማለት ነው። እሺ በመቀጠል እቺ መ ነች። መ ያው ሙ ሚ ማ ሜ ም ሞ ሞ መ ቅርታ ሙ ሚ ማ ሜ ም ሞ። እስቲ እንደገን መ ሙ ሚ ማ ሜ ም ሞ። እሺ በመቀጠል እቺ ማነች? ሰ ነች። ሰ ያው ሱ ሲ ሳ ሴ ስ ሶ። እስቲ እንደገን ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ አሁን የአንደኛ ፊደሎች እንደምታያቸው ምንም አይኖራቸውም ፊደሎቹ። የሁለተኛ ፊደሎች ደግሞ ከጎናቸው ላይ ቅጥል ይኖራቸዋል ማለት ነው። አንደኛዋን ከአንደኛዋ በቀላሉ በዚህ መንገድ መለየት ትችላላችሁ። ያው የሁለተኛ ፊደሎች ከሆኑ ከጎናቸው ላይ ሁሉም ይኖራቸዋል ቅጥል። ያው ሁ ሉ ሁ ሙ ሱ ከወገባቸው ላይ ቅጥል ወይም ይቺ አለቻቸው ማለት ነው። ሶስተኛ ፊደሎች ጋር ስትሄዱ ደግሞ ከእግራቸው ሸፈፍ ሸፈፍ ወይም ዘወር ዘወር እያሉ ናቸው ማለት ነው። ከእግራቸው ዘወር ዘወር እያሉ ናቸው። እንደዚህ ነው። ሲ ሚ ሂ ሊ ሂ እዩዋቸው ሙሉ። የአምስተኛ ፊደሎች ደግሞ እነዚህ ማለት ነው። ሄ ሌ ሄ ሚ ሲ ከእግራቸው ላይ ቀለበት ወይም ዜሮ አላቸው ማለት ነው። በቀላሉ አንደኛዋን ከአንደኛዋ በቀላሉ በዚህ መንገድ መለየት ትችላላችሁ። እሺ ከዚህ በመቀጠል ደግሞ እሺ ይቺ ማነች?
ረ ነች። ያው ረ ከዛ ሩ ሪ ራ ሬ ር ሮ እሺ ረ ሩ ሪ ራ ሬ ር ሮ እሺ ይቺ ደግሞ ማነች? ሰ ነች። ያው ሰ ከዛ ሱ ሲ ሳ ሴ ስ ሶ እሺ ይቺ ሰ ነች። ሰ ከዛ ሱ ሲ ሳ ሴ ስ ሶ እሺ በመቀጠል ይቺ ማነች? ሸ ነች። ያው ሸ ሹ ሺ ሻ ሼ ሽ ሾ ይኸው ሸ ሹ ሺ ሻ ሼ ሺ ሾ ከዛ ይቺ ማነች? ቀ ነች። ቀ ያው ከዚህ ጋር ሸንና ሰን በቀላሉ መለየት ትችላላችሁ። ከሰ ላይ ምንም አግድም ከላዩ ላይ የላትም። ከሸ ላይ ግና ከአናቷ ላይ አላት ማለት ነው። በዚህ በቀላሉ መለየት ትችላላችሁ። ወደዚህ ስትመጣ ይቺ ማነች? ቀ ነች። ቀ ያው ቀ ቁ ቂ ቃ ቄ ቅ ቆ እንደገና ቀ ቁ ጲ ቃ ቄ ቅ ቆ እሺ ከዛ ይቺ ማነች? በ ነች። ያው በ ቡ ቢ ባ ቤ ብ ቦ እሺ እንደገና ይቺ ማነች? በ ከዛ ቡ ያው ቢ ባ ቤ ብ ቦ እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማነች? ተ ነች። ያው ተ ከዛ ቱ ቲ ታ ቴ ት ቶ ያው ተ ቱ ቲ ታ ቴ ት ቶ እሺ ተ ቱ ቲ ታ ቴ ት ቶ እሺ በመቀጠል ይች ማነች? ቸ ነች። ያው ቸ ቸ ቹ ቺ ቻ ቼ ች ቾ እስቲ እንደገና ቸ ቹ ቺ ቻ ቼ ች ቾ እሺ በመቀጠል ደግሞ ይቺ ማነች? ሀ ነች። ሀ ያው ሁ ሂ ሃ ሄ ህ ሆ እሺ ያው ሀ ሁ ሂ ሃ ሄ
ህ ሆ። እሺ ከዛ ይቺ ማነች? ነ ኑ ኒ ና ኔ ን ኖ። እስቲ እንደገን ይኸው ነ ኑ ኒ ና ኔ ን ኖ። እሺ ከዚህ በመቀጠል ደግሞ ይቺ ደግሞ ኘ ነች። ኘ ይኸው ኘ ኙ ኚ ኛ ኜ ኚ ኞ። እስቲ እንደገን ይኸው ኘ ኙ ኚ ኛ ኜ ኚ ኞ ኞ። እሺ ከዚህ በመቀጠል ደግሞ አ ናት ይቺ ይኸው አ ኡ ኢ አ ኤ እ ኦ። እስቲ እንደገን አ ኡ ኢ አ ኤ እ ኦ። እሺ አሪፍ። ከዛ በመቀጠል ደግሞ ይቺ ማነች? ከ ነች። ይቺ ከ ሁ ሂ ሃ ሄ ህ ሆ ያው ሆ። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ፈ ነች። ያው ፈ ሁ ሂ ሃ ሄ ህ ሆ ሆ። እስቲ እንደገን ፈ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ይቺ ማነች? ወ ነች። ያው ወ ው ዊ ዋ ዌ ው ዎ። እሺ ይቺ ማነች? ወ ከዛ ይቺ ው ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ው ዎ። እሺ ከዛ ይቺ ማነች? አ ነች። አ ይችኛዋ አይኑ አ ትባላለች። ይችኛዋ ደግሞ አልፋ አ ትባላለች። ያው በድምፅ ተመሳሳይ ናቸው፣ በቅርጽ ነው የሚለያዩት። እሺ አ ኡ ኢ አ ኤ እ ኦ። ሲንደገን አ ኡ ኢ አ ኤ እ ኦ። እሺ በመቀጠል እቺ ማነች? ዘ ናት። ያው ዘ ዙ ዚ ዛ ዜ ዝ ዞ። እንደገን ያው ዘ ዙ ዚ ዛ ዜ ዝ ዞ። እንደገን
ፈጠን ብለን ዘ ዙ ዚ ዛ ዜ ዝ ዞ። እሺ መልካም። ከዛ ይቺ ማነች? ዠ ነች። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ከዛ ይቺ ማነች? የ ዩ ይ ያ ዬ ይ ዮ። እስቲ እንደገና ይቺ ማነች አልኳችሁ? ይቺ የ ነች። የ ከዛ ዩ ይ ያ ዬ ይ ዮ ዮ። እቺ ዮ ነች ማለት ነው። ዘን ይችኛዋስ ደግሞ ማነች? ይቺ ደ ከዛ ዱ ዲ ዳ ዴ ድ ዶ። እስቲ እንደገና ያው ደ ዱ ዲ ዳ ዴ ዴ ያው ድ ዶ ዶ። እሺ ከዛ በመቀጠል ይቺ ማነች? ጀ ነች። ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ። አሪፍ። እሺ ከዚህ በመቀጠል ደግሞ ገ ነው። አዎ ይቺ ገ ነች። ገ ከዛ ጉ ጊ ጋ ጌ ግ ጎ። እስቲ እንደገና ያው ገ ጉ ጊ ጋ ጌ ግ ጎ። እሺ ጎ ከዛ መቀጠል ይቺ ማነች? ጠ ነች። ያው ጠ ጡ ጢ ጣ ጤ ጥ ጦ። እሺ እንደገና ጠ ያው ጡ ጢ ጣ ጤ ጥ ጦ። እሺ ጠ ጡ ጢ ጣ ጤ ጥ ጦ። አሪፍ። ከዛ ይቺ ማነች? ጨ ነች። ያው ጨ ጩ ጪ ጫ ጬ ጭ ጮ። እንደገና ያው ጨ ጩ ጪ ጫ ጬ ጭ ጮ። እሺ መልካም። ከዛ ይቺ ደግሞ ማነች? ጰ ነች። ጰ ያው ጰ ጱ ጲ ጳ ጴ ጵ
ጶ እሺ ጰ ጱ ጲ ጳ ጴ ጵ ጶ እሺ በጣም አሪፍ። ከዛ እቺ ማነች? ጸ ነች። ይኸው ጸ ጹ ጺ ጻ ጼ ጽ ጾ እሺ ይቺ ማነች? ጸ ከዛ ጹ ጺ ያው እቺ ጺ ከዛ ጻ ጼ ጽ ጾ እሺ አሪፍ። ከዚህ በመቀጠል ደግሞ ፈ ናት። ይቺ ፈ ይኸው ፈ ከዛ ሁ ፊ ፋ ፌ ፌ ፍ ፎ እሺ እንደገና ይኸው ፈ ፉ ፊ ፋ ፌ ፍ ፎ እሺ ከዛ ይቺ ማነች? ይቺ ደግሞ ፐ ነች። ያው ፐ ሁ ሂ ፓ ፔ ፕ ፖ ፐ ሁ ሂ ፓ ፔ ፕ ፖ ፖ እሺ ከዚህ በመቀጠል ያሉት ደግሞ እነዚህ የአማርኛ ዲቃላ ሆሄያት ወይም እንደ ስምንተኛ ፊደላት የምናያቸው ናቸው። ከዚህ በፊት ያየናቸው እንግዲህ ደግሞ በዋናነት ከሀ እስከ ፐ አሳይቻችኋለሁ። እነዚህም በደንብ ካየወቃችሁ እና ደግሞ እነዚህን አሁን የማሳያችሁን ደግሞ ዲቃላዊትን በደንብ ከለያችሁ አማርኛ ቀላል ነው። በቃ ማንበብ ነው። ከዛ በኋላ ቅልል አድርገው ማለት ነው። ይቺ ማነች? የለዲቃላዊ ማነች? ሏ ነች። ሏ ይችኛዋ ሟ ይቺ ሷ ይቺ ሯ ይቺ ሷ ይቺ ሿ ይቺ ቋ እቺ እንደገና ይቺ ደግሞ ሏ ከዛ ይቺ ሟ ይቺ ሷ ይቺ ሯ ይቺ ሷ ይቺኛዋ ሿ ይቺ ቋ እሺ ይቺ ማነች? ቧ ከዛ ይቺኛዋ ቷ ይቺ ቷ ይቺ ኋ ይቺ ኗ ይቺ ኟ ይቺኛዋ አ ትባላለች። እስኪ እንደገና ያው ቧ ቷ ቷ ኋ ኗ ኟ አ እሺ ከዚህ በመቀጠል ደግሞ ይቺ ማነች? ፏ ነች። ይቺ ዟ ይቺኛዋ ዟ ይቺኛዋ ዷ ይቺ ጇ እሺ ይቺ ጓ ይቺ ቋ እስቲ እንደገና ያው ቋ ዟ ሯ ዷ ዷ ጓ ጧ ጧ እሺ መልካም አሪፍ። ከዚህ በመቀጠል ደግሞ ቀሪዎቹ ደግሞ እነዚህ ናቸው። ይቺ ማነች? ጯ ነች። ጯ ከዛ ይቺ ቋ ይቺ ጿ ይቺኛዋ ይቺ ቷ ይቺ ኋ ነች። ያው ጧ ጧ ጿ ቋ ጿ ፏ ኋ እነዚህን ይመስላሉ ማለት ነው። እንግዲህ ከሀ እስከ ፐ እና ደግሞ ከሏ እስከ ኳ ድረስ ያሉት የአማርኛ ፊደላት
እነዚህን ይመስላሉ ማለት ነው። እነዚህን እንግዲህ ዛሬ ያሳየኋችሁን በሚገባ ጠንቅቃችሁ ካወቃችሁ አማርኛ ምንም ያስቸግራችሁ ነገር የለም። በቀላሉ ማንበብ ትችላላችሁ ማለት ነው። እነዚህን ማወቅ ብቻ ነው አማርኛ ለማንበብ የሚጠበቅባችሁ። እነዚህን ለማወቅ ደግሞ ይህን ቪዲዮ ደጋግማችሁ ማየት እና ጨርሳችሁ ማታዩ ልጆች ጨርሳችሁ እያያችሁ አንድ ባንድ እንዲሁም ደግሞ ጨርሳችሁ አይታችሁ ደግሞ ግራ የሚያጋባችሁና የሚያወዛግባችሁ ነገር ካለ ይህን ቪዲዮ ደጋግማችሁ ካያችሁት የአማርኛ ምንባብ ችግራችሁን ወይም የአማርኛ ፊደላት የማታውቁት ምናምን ችግር ካለ እሱን 100% ይፈታላችኋል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ከዚህ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ደውሉልን፣ አናግሩን። በአጭር ጊዜ አማርኛን እንድታነቡ እንድትጽፉ እናስችላችኋለን ማለት ነው። በአጭር ጊዜ በጣም በትንሽ ጊዜ አማርኛን ማንበብ መጻፍ በቃ እንድትችሉ እናደርጋችኋለን፣ እናስተምራችኋለን። ኦንላይን እያስተማርን ለዛሬ ይዤላችሁ የመጣሁት ትምህርት ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።